መርጃን አቲሽና የሱ ቤተሰቦች ለሷ ቤተሰቦች ያላቸውን ጥርጣሬና ጥላቻ ስትመለከት በጭራሽ ይህ ትዳር እስከ 187 ቀናትም እንደማይደርስ እየታወቃት ነው። ልቧ እየፈራ ነው። ያም ቢሆን ወንድሟን እንድታጣው ደግሞ አርጓታል። ወንድሟ ከዚህ በፊት ፍቅረኛውን እንደገደላት የታወቀውን በአቲሽ ምክንያት ነው። የአቲሽ እናት እንዲሁም እህት ደግሞ ኢንተርኔት ላይ እንዲወጣ አርገውን ነበረ። ሙራት ለማምለጥ ሲሞክር ነገር ግን መርጃን ራሷ እጁን እንዲሰጥ አሳምናው ነበረ። እሱም እሻላት። ነገር ግን ቀደም ብላ የአቲሽ እናት የሆነች ሙጅጋን ወደ ቤቱል ወደ ሟች አባት ጋር በመሄድ ልቡን በበቀል በደንብ አርጋ ከሞላችሁ በኋላ ሚት የሚገልበትን ሙራትን ሽጉጥ ሁሉ ሰጥተው ነበረ። ከዛም በኋላ አሁን ሙራት መጥቶ እናትና አባቱን እየተሰናበተ ነበረ። ከዛም በኋላ እነሱም ከጎኑ እንደሚሆኑ በተለይ ደግሞ አባቱ በመጨረሻም ለልጁ ለሙራት እውቅና እየሰጠው ጎበዝ ጠበቃ ቀጥርላለሁ እያሉ ነበረ። እዚህ ጋር ሙራት የተተኮሰበት ሙራት እንደተተኮሰበት በዛው ነበር የሞተው። ጸጥ ነበር ያለው። በአንድ በኩል እሱ ላይ የተኮሰበት የቤቱል አባት የፍቅረኛው አባት ወዲያው በፖሊስ ይያዛል። ከተወሰኑ ሰዓታቶች በኋላ አሁን ሊቀብሩት ናቸው። በማግስቱ ሊቀበር የቀብሩ ቦታ ላይ ተገኝተዋል። አቲሽ ከእናቱ ጋር ከእህቱ ጋር ከወንድሙ ጋር በዛ ቦታ ላይ ነበረ እየተላቀሱ በዚህ መንገድ ሲቀብሩት፣ በአንድ በኩል ነርሚን ነበረች እየተንሰቀሰቀች ስታለቅስ የነበረው። የነርሚን ሐዘን ልትቋቋመው የማትችለው ከባድ ሆኖባታል። ሃይደር ከጎን ደገፍ አርጓት፣ መርጃን በሌላ በኩል ወደ ወንድሟ መቃብር ጠጋ ብላ እሷን ብትሆን እያወራች ነበረ። በዛሬው የቀብር ስነስርዓት ላይ የተገኙት በርካታ እንግዶች የይልድርምን ቤተሰብ ሃይደርን ጨምሮ እየተሰናበቱ እየሄዱ ናቸው። ሃይደርን እየጨበጡት እየተሰናበቱት በዚህ መንገድ ቀስ በቀስ የቀብር ቦታው ከነበረበት ግርግር እየቀለለ እየመጣ ነበረ። የአቲሽ እናት ሙጅጋን ነገር ለመፈለግና ሆን ብላ ነርሚንን ለመተረብ የሆነ እንቅስቃሴ ልታደርግ ነው። ከዛ ዲሜት የነዚር እህት እንዲሁም ነዚር በቀጥታ ወደ መርጃን እየቀረቡ ናቸው። ነዚር እዚህ ጋር መርጃንን ለማባበል ቆሞ እሷን እያጽናና፣ በአንድ በኩል አቲሽ ይህንን በሌላ ነገር ነበር የሚያስበው። መርጃን አቃለኝ ቀላል እንዳልሆነ፣ ነገር ግን ብቻሽን አይደለሽም፣ እሺ በብዙ ነገር ከጎንሽ ነን እያለ ይናገራል። አቲሽን እየሰማ ይበሳጫል። አመሰግናለሁ ነዚር እያለች እሷን ብትሆን መልሷን ስትሰጥ ነበረ። እንዲህ እያሉ አሁን ማዘናቸውን እየገለጹ ከዛም በኋላ መርጃን በቃ እሺ ብላ ዞር ልትል ነበር። በድንገት ጫማዋ ወለም እያላ ነበር እግሯን። ከዛም በኋላ ነዚር ወዲያው ነበረ እጇን ሊይዝ የሞከረው። አቲሽ ቀደመውና ወገቧን አቀፈ። እጁን ዞር እንዲያደርግ እየነገረው ነበረ። ከዛ መርጃንን ደገፍ አረጋት። ከዛም በኋላ ወደ ነዚር ዞር ብሎ ስማ፣ እኔ በጣም ነው ያስጠላኝ አንተ ሰው፣ ከቤተሰብ የራቅ በእናትህ፣ ከመርጃን መራቅ አለብህ ላይ አልፈልግም፣ በቃ አሁን ሂድ እያሉ ነበረ። ነዚር ለቅሶ ቀብር ስለሆነ ምንም ነገር መናገር አልፈለገም። ሰዓቱ ሲደርስ ማን ሄያጅ ማን ቋሚ እንደሆነ እናያለን ብቻ ብሎት ዞር ይላል። ከእህቱ ጋር እየሄደ ነበረ። በአንድ በኩል መርጃን ደግሞ አቲሽን አንተ በእንደዚህ አይነት ቀን እንኳን አታርፍም እንዴ? ለምን መጣችሁ? ሲጀመር ምን ታረጋላችሁ እዚህ ለኛ እናንተ እያለቻቸው ነበረ። ሙጅጋን ደግሞ በአንድ በኩል ወደ ነርሚን ቀረብ ብላ ልጅ ነው እንግዲህ ምንም ቢሆን ምንም ህመምሽ ከባድ ሊሆን እንደሚችል እገምታለሁ። ይሄ ህመም ቀላል ሊሆን አይችልም፣ ግን ቢያንስ አንድ መጽናኛ አለሽ። ግፈኛ ሰው ነው የሞተው፣ በጣም ብዙ ኃጢአት የተሸከመ ሰው ነው የሞተው ብላ ሙጅጋን ትናገራለች። ነርሚንና ሃይደር በዚህ ንግግሩ አደነገጡ። ከዛም በኋላ ነርሚን ከተቀመጠችበት ተነሳች። ውጭልኝ ከዚህ ጥፊ ከዚያ እንዳላይሽ እያለቻን ነበረ። ነርሚን እንዲህ እያለች ስታለቅስ እንደ አንቺ ለህማች ምንም አይነት ክብር የለሽም እንዲህ ምን አይነት ሰው ነሽ እያለ ነበረ። መርጃን ደግሞ ኧረ እባካችሁ ቤተሰቦችን አትበጥብጡ ብላ የጮች ነበረ። እናንተ ቆይ እዚህ ምን ታረጋላችሁ? ሂዱ እስኪ ከዚያ አንፈልጋችሁም፣ በቃ ልናችሁ አንፈልግም፣ መግደላችሁ እሱን ሳያንስ ጭራሽ እዚህ ድረስ መጣችሁ እያለች ነበረ። ስሜ ይሄ ያወራሹ ነገር ዋጋ ያስከፍልሻል እያለ አቲሽ ይቆጣታል። ከዛ አቲሽ ቤተሰቦቹ በቃኛ እንሂድ እያለ ነበረ። ሁሉም ተንቀሳቀሱ። ሃይደር በሌላ በኩል ነርሚን ሚስቱን ደገፍ አድርጎ መኪና ውስጥ እያስገባን ነበረ። ከዛም በድንገት የሃይደር ጓደኛ መጣ። አቲሽ ይህንን ሰው በርቀት እያየው ነበረ። በጣም አዝናለሁ ጓደኛ እያለው ነበረ። እንኳን ደህና መጣ ጓደኛ እያለ ሃይደርም ይቀበለዋል። ታውቃለህ ቀብሩ ላይ መድረስ አልቻልኩም፣ በጣም ይቅርታ፣ መንገድ ተዘጋግቶብኝ ነበር፣ የስራ ጉዳይ ሆኖ። ሙራትን ለረዥም ጊዜ አላየሁትም ነበር፣ ነገር ግን ከልጅነቱ ጀምሮ አውቀዋለሁ። ታውቃለህ እኔ በጣም እንደ ወንድሜ ነው የምቆጥረና ልጆቼ ላይ ምንም ነገር እንዲደርስ አልፈልግም። ምናልባት ያው አንተ ፈቃድህ ከሆነ ይህንን እያረገው ሰው ዋጋ ላስከፍለው እችላለሁ፣ እሱም አንተ ከፈቀድክ ብቻ ብሎ ጠየቀው። አያስፈልግም፣ አስፈላጊ ከሆነ እኔ ራሱ እወጣዋለሁ፣ ምንም እየገባኝ አይደለም፣ እነዚህ ሰዎች ለምሮ ጣልቃ የሚገቡት በኛ ህይወት፣ ግን ሳይቀጣ አይቀርም፣ ገባ ታግዘኛለህ እያሉ ነበረ። ማን እንደሆነ ታውቃለህ እያሉ ነበረ። ዞር ብሎቱም አቲሽን አየሁት። ለማንኛውም አታስብ፣ እኔ ውሳኔን አሳውቃለሁ፣ ጊዜ ግን የለኝም ሲለው ቶሎ አሳውቃለሁ፣ ችግር የለም እያሉ ነበረ። ሃይደር ከጓደኛው ጋር እዚሁ ተለያየ። ጓደኛው ለስራም እንደሚፈልገው ነግሮታል። መኪና ውስጥ ገብቶ ይሄዳል። ከዛም በኋላ እነ መርጃና ዲሜት ደግሞ መጡ። ሃይደር ሌላ መኪና ውስጥ እያስገባቸው ነው። ተያይዘው ወደ ቤት ሊሄዱ ነዚር እየተከተላቸው ነበረ። ከዛ አቲሽ ወንድሙ ጀማልን በቃ በደምብ ተከታተላቸው ነው የሚሄድበት ቦታ አለኝ ብሎ ቶሎ ብሎ ፈጥኖ መኪና ውስጥ ገባ።
በሌላ በኩል እነ መርጃን ቤት ውስጥ የሚሰሩት ሰራተኞች እነ ቺቺክ እነ ዛህራ አንድ ላይ ሆነው ምግብ እያዘጋጁ ለሀዘን የሚሆን እያወሩ ነበር። ወይ በጣም ያሳዝናል፣ በጣም ያሳዝናል። ሙራት ትክክለኛ ወላጆቹን ሳያቅ በዚህ ደረጃ እንደዚህ መሞቱ በጣም የሚያሳዝን ነገር ነው እያለች ቢናዝ ትናገራለች። የነ ቺቺክ እናት ቺቺክ ደንግጣ እንዴ ምን እያልሽ ነው ያለሽው ማዬ ማለት ወላጆቹን አያውቅም ማለት ምን ማለት ነው ስትላት ቢናዝ እናቷ ደነገጠች። እየሆነ ከኛ ምን ደብቁት የተደበቀ ነገር አለ እንዴ ብላ ጠይቃት። ምን ሊኖር ይችላል እያለቻቸው ከዛም በኋላ ሌሎች ነገሮች ላይ መነጋገርና ማውራታቸውን ቀጠሉ። በሌላ በኩል አቴሽ እግረ መንገዱን በቀጥታ የቤቱልን አባት ሙራትን የገደለው ሰው ጋር ሄደ እስር ቤት ሊጠይቀው። ከዛ በኋላ አብሮ መነጋገር ጀመሩ። ወንድሜ እንዴት ነህ ይሏል። የቤቱል አባት ደህና ነኝ አንተ እንዴት ነህ እያለው ስለ ጤና ሁኔታ ይጠያይቃሉ። ከዛም በኋላ ለምንድን ነው ግን የልጄን ገዳይ እስካሁን ድረስ የደበከኝ እያወቅ አለው። እርግጠኛ አልነበርኩማ ማስረጃ ያስፈልገኝ ነበረ። ማስረጃውን ሳገኝም ቶሎ ብዬ ልነግር ነበር ማለት እሱን ወደ ፍትህ አቅርቤው ማለት ነው እንዲፈርድበት አርጌ። ወንድሜ ለምን ግን ነገር አደረግ? ለምን ራስን ችግር ውስጥ ከተትክ? እሱ እኮ ለሰራው ስራ ዋጋ ይከፍል እኮ ነበር እኮ ይሄ ነገር እኮ ማይቀር ነበረ አለው። ቢሆንም ይሄ ነገር ፍርድ ቤት ገና እስከሚደርስ መጠበቅ አልችልም ነበራ። በቃ እኔ ረዥም ጊዜ መኖር አልመሰለኝም። ምናልባት አንድ ነገር በሆን እንኳን ከልጅ አጠገብ ነው መሆን የምፈልገው። ከልጄ ጋር በሰላም ማረፍ ፈልጋለሁ። ያኔ የማይረባ ተበቅየው አሁን ማረፍ እችላለሁ። በቃ ነጻነቴን አግኝቻለሁ እያለ ነበረ። በሌላ በኩል እነ ነርሚን ቤት መጥተዋል። ቢናዝ አንዳንድ ነገር እየቀራረበች ነው። ነርሚን እያለቀሰች ነበረ። ወይኔ ልጄ ትላለች። ሃይደር እሷን በማባበል በማጽናናት ተጠመደ። ይሄ ቀን ይደርሳል እያንዳንዱ የእኛን ህይወት ላበላሸው ሰው በሙሉ ዋጋ የሚከፍልበት እያለ ነበረ። እንዲህ እያለ ሲያስረዳ በአንድ በኩል እሷ ደግሞ ሙጅጋን ቅድም ምን ስትል ነበረ? የሆነ ነገር እናርጋለችው እሱ አሁን ጊዜው አይደለም ይላታል። ትግስቴ ያብቅቷል፣ ትግስቴ ተመናምኖ እያለቅ ነው ትለዋለች። መርጃን በውጭ በኩል ከጓደኛዋ ድሜት ጋር ሆና እያወራች ነበረ። ወንድም የፈለገ መጥፎ ሰው ቢሆን ይሄ ይገባው ስትል ነበር። መርጃን ይገባኛል ወንድም እህት ማጣት በጣም ከባድ ነገር ነው፣ ሸክሙን መሸከም በጣም አስቸጋሪ ነው፣ ቤተሰቦችሽ ናቸው ይገባኛል ስላል ነበረ። እኔ ምንም ቢሆን ምንም ከቤተሰቤ ጎን ነኝ ትላለች። እኮ ለእነሱ ብለሽ አንዴ የማታፈቅሩኝ ሰው እንኳን የገባሸው እንዴ ለእነሱ ብለሽ እኮ ነው ሲኦል የሆነ ህይወት ውስጥ የገባሸው። መርጃን ግን እንደዛ መሆኑ ራስሽን መጠበቅ አለብሻ እያለቻ ነበረና ያላርፍም ቤተሰቤን ከዚህ ችግር እስከማውጣ ድረስ በጭራሽ ሰላምና ረፍትም አይኖረኝም፣ ምንም አልረጋጋሙላ እያለቻ ነበረ። ከዛም በኋላ ዞር ስትል በድንገት እየመጣ የነበረው ነዚር ነበረ። ነዚርን ተከትሎት የመጣው ራሱ አቴሽ ነው። ከዛ በኋላ ነዚር እንደመጣ እህቱን በቃ ድሜት እንሂዳ እያላን ነበረ። ድንገት አቴሽ መጣ። ሲመጣ አንተ እዚህ ቤተሰብ ያጠገብ እንዳለ ያላልኩም እንዴ እዚህ ምን ትሰራለህ ሲለው ነበር። የኤልድርን ቤተሰብ ለኔ የረዥም ጊዜ ጓደኝ ነው ገባ በደንብ አውቃቸዋለሁ። እዚህ መምጣት እንደሚኖርብኝና እንደማይኖርብኝ መጀመሪያ አንተ ማስፈቀድ ይጠበቅብኝ የሚለዋል። ታስፈቅዳለህ እያሉ ነበር። ገፈተረው። ዲሜት ደግሞ አንተ ለምን አታርፍም? ለምን አትረጋጋም እንዴ? ማርጃን ያለችበት ሁኔታ አታይም እንዴ? እንደዚህ አይነት ሁኔታ ውስጥ ሆነን ወንድሜ ጋር ልጣላ ምናምን ነገር ትላለህ እንዴ? ነገር ትፈልጓለህ እንዴ ብላ ዲሜት ተቆጣች። ወንድሟን ነዚርን በቃ እንሂድ አለችው። መርጃን ዝም ብላ አቴሽን እያየችው ነው። ጥሏት ሄደሱም ዝም ብሎ ካያት በኋላ ከዛ መርጃን ትከተለዋለች። በሌላ በኩል ነዚር ያሸረን የሆነ ፋይል አምጣልኝ ብሎ ነበር። ይህ ሰው ቶሎ ይጨነቃል፣ ይፈራል። ውሸት ለማዋሸት ለማስመሰል በጣም ይከብደዋል። ከዛም በኋላ አሁን ነዚር ደውሎለት በአጭር ጊዜ እንድታመጣ እያሉ ነበረ። ቅርብ ጊዜ ደግሞ አቴሽ የቀጠራት አካውንታንት ድንገት ያሸርን ስታየው ሲርበተበት ተመለከተችው። ከዛ ለምክትሏ ይሄ ያሸር የሚባል ሰው ምንም ፋይል ከጠየቀ እንዳሰጠው ስትለው ነበረ። በሌላ በኩል አቴሽ ወደ ክፍሉ እየመጣ ነው። ወደ ሚስጥራዊ ክፍሉ ስለ መርጃን ቤተሰብ አንዳንድ ነገር ወደሚመረምርበት ብዙ ማስረጃ ብዙ ፎቶች ወደ ለጠፈበት ቤት እየመጣ ነበር። ተከተለችው። ስማዩል አሁን ሀዘን ላይ ነን፣ ነገር አትፈልገኝ፣ ቁስላችን አተነካካ እያለችው ነበረ። ቤታችን ውስጥ ነው። ይሄ ሜኔ ቤት ነው። ታዲያ ይሄ ሜኔ ቤት ነው። ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ እያላን ነበረ። በነዚር ምክንያት ተጣሉ። ማንም ሰው መምጣት ይችላል። ሀዘናችንን ሊገልጹ ሊያጽናኑን የሚመጡ ሰዎችን ማስገባት አለብን አለችው። እሱ አልፈልግም እያላን ነበረ። ይሄ ማስፈራሪያ ነው፣ ደጎና አድርግልኝ፣ እኔ ባንተ መስፈራሪያ ምሸበር ሰው አይደለሁ እያለችው ነበረ። ተጨቃጨቁ። ከዛም በኋላ ወደ ጆሮ እየቀረበ ነበረ። ሁሉም ሰው ለሰራው ስራ ዋጋ ይከፍልበታል እያላን ነበረ። ከዛም በኋላ ወደዛ ገባና በሩን ቆለፈው። ግራ ገባት። ለምን ከገባ በኋላ ቆለፈው እያለች ራሷን እየጠየቀች ነበረ። ምንድነው እዚህ ውስጥ የደበቀው ትላለች። እሱ ወደዛ ከገባ በኋላ ግድግዳ ላይ የለጠፈውን ፎቶ እየተመለከተ አንድ ባንድ ጨርስሻለሁ እያለ በማርከር የሙራት ፎቶ ላይ የኤክስ ምልክት እየጻፈ ነበረ። አንድ ሰው ቢያንስ አስወግጃለሁ፣ ሌሎቻችሁ ትቀሩኛላችሁ። አሁን ቀጥሎ ደግሞ አይደርነ አንተ ደግሞ ማለት ነው አሰቃያለሁ፣ ግደለኝ ብለህ እንድትለምነኝ ነው የማረገ ብሎ እየተናገረ ነበረ። ከዛ ብዙ ካሰበ በኋላ በሩን ከፍቶ ወጣ። እየወጣ እምባ የተናነቀው ከክፍሉ ይርቃል። በአንድ በኩል መርጃን ተደብቃ ወጣች። ከዛም በኋላ ምንድን የደበከው እዚህ ብላ ወደ በሩ ቀረበች። ከዛ በሩን ለመክፈት ታገለች። ተቆልፏል። ቁልፉን በሆነ መንገድ ማግኘት አለባት።
በሌላ በኩል ነርሚንና ሃይደር በዋናው ሳሎን ናቸው። በአንድ በኩል ሙጂጋንም እንደዛው በድንገት ሀልቫ እየቀረበ ነበረ፣ የነሱ ባህላዊ የያዘ ምግብ። ከዛም በኋላ ሙጂጋን እዚህ ጋር ውይ ሀልቫ እኮ በጣም ሰወድ ትላለች። ከዛ አስሊ በቃኝ ስትል ቺቼክ የአስሊን ሀልቫ ለኔ ያምጭልኝ በደንብ መብላት ፈልጋለሁ ስትል ነበረ። ነርሚን መናደድና መበሳጨት ጀመረች። እንዴ ሙጂጋን ምን ማለት ነው? እንደዚህ መደረግ አለበት እንዴ? ሀዘሌን እኮ ያለ ነው ሲላን ነበር። ሃይደር ደግሞ እንዴ ምን ማለት ነው ታዲያ? እኔስ ምን አረኩኝ እንዴ? ለሞተ ሰው ሀዘን ሲባል ሀልቫ ይበላ የለ እንዴ? ታዲያ ምን ችግር አለው? በደንብ በላ ጥግብ ብዬ ስትል ነበር። ነርሚን እችን ሴት ገላታለሁ ብላ ከተቀመጠችበት ስትነሳ ሁሉም እየከበቧን ነበር እንዳይጣሉ። ይኸውልሽ በኋላ ማለት ነው ችግር ውስጥ ለምትገቢው ነገር እኔን ነገር አትፈልጊኝ፣ ምክንያቱም ትቸገሪያለሽ፣ እንዲጸጽትሽ ነው የማረግሽ አለቻት። ይሄ ሀልቫ የመጨረሻ ሲሆን ስትላን ነበር። ነርሚን በቃሽ እኔ ላይ ምዝቹን ነገር አቁሚ እያለች በአንድ በኩል ሙጂጋን መራገም ጀመረች። ሙጂጋን ትታቸው እየሄደች ምንም ለሞተ ሰው እንኳን ክብር የላትም ትላለች። ነርሚን ተናዳም እያለቀሰች ከቤት እየወጣች ሃይደርም ቢሆን አሰባሰበና ለልጃችን ምንም ምህረትና ምህረት የላቸውም ሲላን ነበረ። አዎ ልጅ እኮ ሞቷል እኮ አርፏል እኮ ምን አለበት ብትሆን እንኳን ምን አለበት እያለች ነበር። ነርሚን ይኸውልሽ ቃል እገባልሻለሁ ላረጉት ነገር በሙሉ ዋጋ ይከፍላሉ፣ እኔ ሃይደር የልድርም አይደለሁ እያለ ነበረ። ከዛም በኋላ እሷ እኔም ከዚህ በኋላ የድሮዋን ነርሚን አይደለሁ፣ ስማ እችን ሴት አጠፋታለሁ በቀላታለሁ ብላ በጣም ስትማረር ነበረ። እንዲህ እያሉ ሰዓቱ ሄደ፣ መሸ። የአቴሽ ቤተሰብ ከጀማል ከወንድሙ በቀር የሚያረጉት እያንዳንዱ ነገር የመርጃን ቤተሰቦች ለማበሳጨትና ለመጉዳን ነው። አስሊ ደግሞ ዛሬ ወደ ሙራት መኝታ ክፍል በመግባት ከቤታቸው ሰራተኛ ዛራ ጋር በመሆን ትገባና እያንዳንዱን የእሱን ልብስ እንዲወጣ ልታረግ ነው። ድንገት መርጃን በዛ ጋር እያለፈች ነበር። አየች። ምን እያረግሽ ነው አለቻት። ይሄ ቤት እንደ ሙዚየም እንዲሆን ፈልጋለሁ፣ ይሄ ክፍል ማለት ነው፣ እና ከዚህ በኋላ ወንድምሽ የለማ ሞቶ የለ ብላ ስታሾፍባን ነበረ። መርጃን አንጨረጨራት፣ ተበሳጨች። እንዴት እንደዚህ ታረጊያለሽ ብላ ከሷ ጋር እየተጣላች ነበረ። ስም የራስሽ ወንድም እኮ ነው ጣጣ ውስጥ የገባው፣ እኔ ምን ላርግሽ? ሄዶ ምንም ያላረገሽ ልጅ የገደለው አንቆ እያለቻ ነበር። በድንገት ነበረ አቴሽ መጣ። አቴሽ እንደመጣ ምንድነው ሲል ነበር። እህት የወንድሜን ክፍል ልታጸደው እየሞከረች ነው፣ ምን አለበት ቢያንስ ሀዘኑ እስከሚያልቅ ድረስ ብትጠብቅ፣ ምንድነው ከኛ ጋር እንደዚህ ያያያዛችሁ ምሮም ያነካክሳችሁ አለችውና ወጣች። ከዛ አቴሽ እህቱን ተቆጣ። በቃሽ አለስሊ ይሄ ትክክለኛው ጊዜ አይደለም እያላን ነበረ። ከዛ መርጃንን ተከተሏት እየሄደ ነበረ። እሷ መኪና ውስጥ ገባች፣ ሄደች፣ ቀደመችው። ከዛ እሱ በርቀት እያያን ነበረ። እሱም ግን እየተከተላት ያለ ይመስላል። ደረሰባት። ከመኪና ወጣ፣ በባህር ዳርቻ ተቀመጠች። ጮሃ ስታለቅስ ነበረ። የልሂድ ድረስ ብላ ጮሃ ስታለቅስ እሱም እያያት በጣም እየተሰማው ነበረ ሐዘኗ፣ የልቧ መሰበርና እንደዚህ መቁሰሏ። አቴሽ ቀስ በቀስ መርጃንን በተለየ ስሜት እንዲመለከታት እያረገው ነው። በሌላ በኩል አስሊ እና ዛህራ አብረው እያወሩ ናቸው። ዛህራ የቤታቸው ሰራተኛ። ከዛ በኋላ አንዳንድ ጥያቄ የጠየቀቻን ነበረ አስሊ ዛህራን። አቴሽ የት ሄደ ስትላት መርጃንን ተከትሏት ወጣ ስትላን ነበረ። አስሊ በቃ ጃለቻትና ተበሳጨች። እቺ መርጃን የምትባለች ምን ላርጋት ብላ ስትናድር ነበር አልጋዋ ላይ ተቀምጣ። መርጃን ወደ ቤት ተመልሳ መጣች። ከመጣች በኋላ ድንገት ሳሎን ቁጭ ብሎ አቴሽ እየጠበቃን ነበረ። የት ነበርሽ አላት። ምን ይመለከታል እያለችው ነበረ። ሳታስፈቅጂኝ የትም እንዳትሄጂ ብዬሻል ነበረ ይላታል። ምን ነው ማስፈቀደ? ምን ያደርግላል ባስፈቅደ ባላስፈቅደ አለችው። ከዛ ግባና ተኛ አልመጣም አለችው። ትቷት እየገባ ነበር ወደ መኝታ ክፍል። እሷም ወደ በረንዳ እየወጣች ነው ወደ ውጪ። አንዳንድ ጊዜ ተቀምጠው ሻይ ቡና የሚሉበት አነስ ያለች ቤት አለች። በርም መስኮትም የላትም። እዛ ከገባሽ በኋላ ሁሉ ነገር ክፍት ነው። ሄዳ ሶፋው ላይ ጋደም አለች። ከዛ እሱ አሳዘነችው። ብርድ ይመታታል ብሎ አሰበ። ፎጣ ይዞ እየመጣ ነበረ። ቢናዘን ሲያገኛት በሂጅኔን አልብሻት እያለ ነበረ። ከዛም በኋላ በቀጥታ እሷ ለመርጃን ያን ፎጣ ለማልበስ እየመጣች ነው። አለበሰቻ። ስታለብሳት አቴሽ በርቀት ሆኖ እያየ ነበረ። ከዛ ቁጭ ብሎ ማሰብ ቀጠለ። ትንሽ ተኛ። በጧት ከእንቅልፉ ሲነሳ አሁንም ቢሆን መርጃን ላይ እያፈጠጠ ነበረ። እሷንም እንቅልፏን እንደተኛች ነው። ድንገት እየነቃች ነው። ስትነቃ ፎጣ ለብሳለች። ማነኝ ፎጣ ያለበሰኝ ብላ ግራ እየተጋባች ቀና ስትል አየችው። እሱም አያት። ተፋጠጡ። ፎጣውን አስቀምጣ ወደ ውስጥ እየገባች ነበረ። ከዛም በኋላ ወደ መኝታ ክፍሏ መጣች። ከዛ ፊት ለፊቷ ቆመ። መንገድ ቀይራ ልታልፍ ነበረ። አሁንም ፊት ለፊቷ ቆመ። በእናትህ ነገር አትፈልገኝ፣ ካንተ ጋር መጨቃጨቅበት ምንም አይነት ጥንካሬ የለኝም እና ልብሴ ልቀይር ተወኝ በቃ አለችው። ድጋሜ ነገር እንዳይፈጠር ትላንት የሆነው ብሏት ሄደ። ከዛ እሷ ወደ ኮቱ ተጠጋችና ኪሱን ስትበረብር ቁልፉን አገኘች፣ ያንን የሚስጥር ክፍል። ከዛም በኋላ ልትከፍተው እየሞከረች ነው። በሌላ በኩል የአቴሽ እናት ሙጂጋን ለድግስ ቀን የሚሰራ ለበዓላት ቀን የሚሰራ ምግብ በዛሬው ዕለት ሰራተኞቹ እንዲያበስሉ ነግራቸው ነበረ። ምግቡ ከበሰለ በኋላ እየተዘገጃጀ ነው ያለው። አስሊና ሙጂጋን በዚህ ደስተኞች ናቸው። ጅማልም መጣ፣ ተቀላቀለ። ትንሽ እየቀመሰ ነበረ። አቴሽ እስኪመጣ ድረስ እየጠበቁ ናቸው። የት ነው ብላ ሙጂጋን እየጠያየቀች ነው። ድንገት ነርሚንና ሃይደር መጡ። ተኝታችሁ ነው እንዴ? ኗ ተቀመጡ ነው ብሉ እያለቻቸው ነበረ። ከዛም በኋላ በአንድ በኩል ሃይደር ወደ ነርሚን ዞር ብሎ በቃ ቢናዝ ቁርስ ትስራለንና እኛ በውጭ በኩል ተረጋግተን እንብላ ይላታል። ለነርሚን እሺ አለችው። ጭንቅላታቸውን እየነቀነቁ ተያይዘው እየወጡ ነበረ። በአንድ በኩል ሙጂጋን ትስቅባቸዋለች። በአንድ በኩል ሃይደር ቀጠሮ አለኝ ብሎ ቁርስ ከበላ በኋላ ከቤት ወጣ። ያንን ጓደኛውን አገኘው። ሙራት እንደዚህ እዚህ ደረጃ ላይ እንዲደርስ ያደረገው ሰው ይቀጣ ብሎት ነበር ባለፈው። ሃይደር አስብበታለሁ ብሎታል።
ይሉታል። ግን ጓደኛው አብረን እንስራ የሚል ጥያቄ ያቀረበለት ሃይደር ያሳሰበው ደግሞ የሪስኩ ጉዳይ ነው። ሪስክ አለው ብሎ ጠየቀው። እንዴ ሃይደር ይህ ሁሉ ገንዘብ እያፈሰን እንዴት ነው ሪስክ ማይኖረው? ሪስክማ አለው፣ ከተጠነቀቅን ግን ገንዘቡ የኛ ነው አሉ። ሻሂን ይኸውልህ ነገሮች አሁን ጥሩ አይደሉም፣ ነገሮች ምስቅልቅል ብሏል፣ አይምሮ መረጋጋት አለበት፣ ነገር ግን እነግርሃለሁ በቃ አሳውቃለሁ አለው። ከዛ ሃይደር እንደሄደ ጓደኛው እዛ ቦታ ቀረ። የመጣው ጀማል ነበረ በሻንጣ ሙሉ ገንዘብ ይዞ። አቴሽ ሰላም ተልኮልሃል እያሉ ነበረ። በጣም አመሰግናለሁ። እኔ ገንዘብን በተመለከተ አይደለም የድሮ ጓደኛዬ እህቴም ብሎ እክዳታለሁ፣ ገንዘብ ይቀድማል ገባ፣ አመሰግናለሁ ብሎ ሻንጣውን ከንፈተ እየቆጠረ ነበረ። አቴሽና ይህ ሻሂን የሚባለው ሰው አሁን ሃይደር ለመጣል እጅና ጓንቱ የሆኑ ይመስላል። በሌላ በኩል መርጃን ቁልፉን ይዛ በቀጥታ የመጣችው ወደዛ ቤት ነበር፣ ወደ ሚስጥራዊው ክፍል። በሩን ከፍታ ገባች፣ መጋረጃውን ከፈተች። ግድግዳ ላይ ምንም የለም፣ ባዶ። ግራ ገባት። እንዴ ምንድነው ታዲያ እዚህ ባዶ ግድግዳ ላይ ነበር የሚያፈጣው እያለች ነበር። በድንገት መሬት ላይ የሆነ ፎቶ አገኘች። ፎቶ መመልከት ጀመረች። የተማሪዎች ፎቶን ተሰብስበዋል። ምንድነው ደግሞ እነማን ናቸው ብላ የተመለከተች ነበረ። በድንገት እሱ ከኋሏ መጣ። ሲመጣ ፎቶን ደበቀችው። ምን ነው መርጃ ጠፋብሽ እንደ የት እንደመጣሽ የት ነው የመጣሽው የት እንደገባሽ ታውቆሻል እያላን ነበረ። በጆሮዋ መጥቶ እንዲህ ሲላት ዞር ብላ ተመለከተችው። ደንግጣ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ሁሉ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።